ፍጡር ሆነ ማለት ነው አይደለም? ነው ቃሉ። ቃልም ስጋ ሆነ ማለት ስጋ ለበሰ ማለት ነው። አስቀድሞ ነበር። ቅድም ልታሳየኝ የነበረው ጥቅስ ላይ አስቀድሞ ነበር ስጋ መልበሱ ነው የሚያሳየው። ስጋ ለበሰ አይደለም ሆነ ነው የሚለው። ሆነ ስለሚለው ቃል ነው ጥያቄ። ሆነ ማን ነው ለበሰ፣ ተዋህዶ ምናምን እንደዚህ እናንተን ማጭበርበሪያ የሚነግሯቸው ናቸው። ቃል በቃል መጽሐፉ ላይ ያለው ግን ቃልም ስጋ ሆነ ነው የሚለው። ከፍቼ ላሳየህ። እሺ አዳምጬሃለሁና አሁን እየሰማኋቸው ነበር። እናም ጥሩ ነው ግን ፎክርሃል፣ እነጋገራለሁ። እስኪ ወንድ ከሆነ ይምጣ። እኔ እሱ ከእኔ ጋር ገብቶ ካሸነፈ ከዚህ ዓለም እጠፋለሁ ብለሃል። ቆይ አንዴ ልጨርስ። ምንም ይኸውልህ ምንም አንዲቱ ነጥባችን ኖ እና ስማኛ መጀመሪያ እኮ ሀሳብን ማስጨረስ ለምን ቀስ በል በደንብ አድርገህ አሳያለሁ። ተረጋግተህ በደንብ እስከ አፍንጫ ነው የምነግርህ። እፎ ይመቸው በደንብ አስተምሮኛል። እኔ ሲጋረጉ ነው የሚባለው በእስልምና። አዎ ከምድር ወደ ሰማይ ሲሄዱ እንጂ ማድረግ ይባላል። ማድረግ ማለት ከምድር ወደ ሰማይ መውጣት ማለት ነው። እሺ ወደ እሱ ይሄዳሉ ሲል የራሳቸውን ስልጣን ያመለክታል አይደል? ኢሳ ላይ ግን አላህ ራሱ ነው የወሰደው አይደል? አላህ ወደ ራሱ አመጣቸው የሚል ነገር የለም ለመላእክት። ለኢሳ ሲሆን ግን በልዩ ሁኔታ አላህ ወደ ራሱ ወሰደ የሚል ቃል አለ። እያንዳንዱን እየጠየቅህ ያለህ አሁን በመለስኩልህ ቁጥር ሌላ ቃላቶች እየለቀምክ ነው። ቀደም ብላችሁ ከራሳችሁ ምናምን አልክ። ማስረጃ ጠይቅም። እኛ ይሄን የምናገረው ከራሳችን እኛ ከራሳችን ዝም ብዬ መጥቼ ኢሳ እዚህ ነው ያለው ማለት ይሄ ክህደት ነው። የሌለ ነገር በራሳችን መናገር መፈላሰፍ አይቻልም፣ አይፈቀድም። ታዲያ ማን ነው የሚናገረው ከተባለ ወይ አምላክ አላህ ሱብሓነሁ ወተዓላ ወይ በቁርአን ላይ ወይ በሐዲስ ላይ ያንን ለነብዩ ሰለላሁ ዐለይሂ ወሰለም ይገልጽላል። ነቢያት አንዱ ነው ወይም ከቀደመ ነቢያት አንዱ ነው ሲሉት እሱ ግን ትክክል እንዳልሆኑና የእግዚአብሔር ልጅ ነህ ሲለው ያኔ ነው ለጴጥሮስ ትክክል እንደሆነ የተናገረለት እንጂ ሌሎች እኮ ነቢያት ነህ እያሉት እኮ ትክክል ናችሁ ማለት ይችል ነበር። ነገር ግን ጴጥሮስ ነው የሕያው እግዚአብሔር ልጅ ነህ ሲለው አንተ ትክክል ነህ ያለው ያኔ ነው። ስለዚህ ነብይ እንዳልሆነ እዚህ ላይ ማረጋገጥ ይቻላል። አይቻልም። ስለዚህ ማረጋገጥ ይችላል። አንደኛ እዚህ እኔ ነብይ አይደለሁም ማለላቸው። እንደውም አሁን አንተ ለምሳሌ አንዴ ኢየሱስ ክርስቶስን መጥቶ አንዱ አንተ ነብይ ነህ ብሎ ቢናገረው ክርስቶስ ይሄ ስህተት ከሆነ ያርመዋል ብለህ ታስባለህ? አታስብም? እኔ ክርስቶስን መጥቶ አንዱ አንተ ነብይ እንደሆን ካያለህ ያርመዋል አይደል? ምክንያቱም ስህተት ነው እንዳንተ አስተምሮ ነብይ ነው ብለህ ስለማታምን አይ እኔ ነብይ አይደለሁም ብሎ ማረም አለበት። ሰዎች ሲሳሳቱ ዝም አይልምና ክርስቶስ። ነገር ግን ጸጥ ካለ ያንን ማጽደቁን ያሳያል። ኢየሱስ ክርስቶስን መጥተው አንተ ነብይ እንደሆንክ አያለሁ ብለውታል አላሉትም? ሰዎች አንዴ እስካሁን ያሉት ነገር ለምሳሌ እሺ አንዴ ሲሉት ምንም አላስተባበለም ነበር፣ ጸጥ ነው ያለው። ይሄ ነብይነትን እንዳንተ ያሳያል። ያን ሰው ሴትዮዋ ልትታ አንተ ነብይ እንደሆንክ ካያለሁ አለችው። እሺ ለጥያቄ አለ ወይስ ወደ ቁርአኑ ልመለስ ነው? ወደ ቁርአኑ ተመለስልኝና ሱረቱ መርየም ችግር የለውም። እሺ እናስበዳል ስሜት አድርግ። በጣም ጥሩ። በመጀመሪያ ይህ ነው እያለ እየተናገረ ያለው ኢየሱስን ሳይሆን ከላይ ስለ ኢየሱስ የተናገረውን ቃል ነው። ቃል ማለት ንግግር ማለት ነው። ይህ እውነተኛው ንግግር ስለ ኢየሱስ ይሄ ነው፣ አይሁዶችና ክርስቲያኖች የሚሉት አይደለም እውነተኛው እያለ እየተናገረ ነው። ምክንያቱም አይሁዶች ምን ብለዋል ስለ ኢየሱስ ክርስቶስ? እርሱ አመጣጡ በዝሙት ነው የመጣው ብለው ያምናሉ። ልክ እንዲሁ ደግሞ እርሱ ሐሰተኛ ነው ብለው ያምናሉ። የሚሰራው ድግምቶች ማነው ተአምራቶች ተአምር ሳይሆን ድግምት ነው ብለው ያምናሉ። እርሱ እውነተኛ አይደለም ሐሰተኛ ነው ብለው ይሄን ሁሉ ስለሚያምኑ አምላክ አላህ ሱብሓነሁ ወተዓላ እነርሱንም ማረማቸው። በዚያ አንቀጽ ላይ በሱራ መርየም ላይ ከፍ ብሎ ስለ እርሱ ታሪክ ሲናገር ልክ እንዲሁ ክርስቲያኖች አንተ ለምሳሌ ነብይ አይደለም ብለህ ታምናለህ። ከላይ ዒሳ የእኔ የአላህ ነብይ ነኝ ብሎ ተናገረ።
እኔ የአላህ መልእክተኛ ነኝ አለ። ክርስቲያኖችንም ማረማቸው ማለት ነው። ስለዚህ ክርስቲያኖችና አይሁዶች የሚሉት ንግግር ሳይሆን እውነተኛው ንግግር ይህ ነው። እውነተኛው ንግግር ስለ ዒሳ እያለ አላህ እየተናገረ ነው እንጂ ዒሳን ራሱን እርሱ ነው እውነተኛ ቃል እያለ አይደለም። ዛሊከ ዒሳ ብኑ መርየም አለ አምላካችን አላህ። ይህ ነው የማርያም ልጅ ዒሳ ማለት አለ አላህ ገለጸው። በቃ ቀውል አልሐቅ እውነተኛው ንግግር አለዚ ፊህ የምተሩን ያ የሚጠራጠሩበት የሆነው አለ። ገብተዋል። አይሁዶችም ክርስቲያኖችም ስለ ክርስቶስ በጣም የተራራቀ የሆነ እምነት አላቸው። ኢስላም መጣና ነብዩ ሰለላሁ ዐለይሂ ወሰለም መጡና መካከል ላይ የሁለቱንም ስህተት አረሟቸው። ታዲያ ምንድን ነው በእርሱ ላይ የተሳሳቱት ከተባለ ባጭሩ አይሁዶች አመጣጡን በተመለከተ በዝሙት ነው ይላሉ። ይህን መጽሐፍ ላይ አለ። ዮሐንስ ወንጌል ላይ አይተህ ከሆነ አይሁዶች በክርስቶስ ፊት ቆመው እኛስ የዝሙት ልጆች አይደለንም አባት አለን እያሉ ያሽማጥጡበት ነበር። አንተ የዝሙት ልጅ ነህ እያሉት ነው። አምላክ አላህ ስብሐነሁ ወተዓላ ይህን ግን አረመው። እዛው በዛ በማርያም ምዕራፍ ላይ አይተህ ከሆነ ወሊነጅዐለሁ አያ አለ። ክርስቶስንም ተአምር ላደርገው ነው የማመጣው ብሎ አላህ ተናገረለት። አፈጣጠሩ ራሱ ተአምር እንጂ ዝሙት አይደለም። ስለዚህ አይሁዶችን አርሞ መጣ። ልክ እንዲሁ ዒሳ ዓለይሂ ሰላም ወይም ኢየሱስን ከነቢያቶች መካከል አንድ ነቢይ እንደሆነ እዚያው ራሱ ዒሳ ተናገረ። ወጀዐለኒ ነቢይን አለ። እዛው ከፍ ብሎ ነቢይ ያደረገኝ አለ። አንተ ደግሞ ነቢይ አይደለም ብላ አስታውራላቸው። አንዳንድ ንግግር ማለት ነው። ሌሎች ክርስቲያኖች ነቢይ ነው ብሎ የሚያምኑ አሉ። ነገር ግን ይህን አላህ ስብሐነሁ ወተዓላ በሁለቱ መካከል ያለውን ስህተት አረሟቸው። እርሱ ዒሳ ዓለይሂ ሰላም ክርስቲያኖችን ካረመባቸው እርምት መካከል የአምላክ ልጅ ነው ብለው ስለሚያምኑ እርሱ የማርያም ልጅ እንደሆነ እዚያው ላይ ገለጸ። ሙሉ ታሪኳንና ታሪኩን ገለጸላቸው። ይሄ የተሳሳተ ንግግር ነው። አይሁዶችም ክርስቲያኖችም የተናገሩት እውነተኛው ንግግር ስለ ዒሳ ይህ ነው እያለ አላህ ስብሐነሁ ወተዓላ እየተናገረ ነው እንጂ ዒሳን እርሱ እውነተኛ ቃል ነው እያለ አይደለም። ቢልም ማምለክ የሚያደርገው ነገር አይደለም። ተቻለረ እውነተኛ ቃል ነው ማለት ምን ማለት ነው? የሚናገረው ቃል እውነት ነው ለማለት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን አላህ ስብሐነሁ ወተዓላ ሙሐመድ እውነት ነው ብሎ ተናግሮላቸዋል። ቅድም እንደጠየቀው እውነት ነው አን ረሱል ሐቅ ይላል አላህ ስብሐነሁ ወተዓላ። መልእክተኛው ሙሐመድ እውነት ነው ብሎ ተናግሯል። እርሳቸው እውነት ነው ስለተባሉ አምላክ ናቸው ማለት ነው? ላ አይደለም። ምን ማለት ነው እውነት ናቸው ማለት? የሚናገረው ንግግር እውነት ነው። ክርስቶስም እውነት ነው ሲባል ጊዜ የሚናገረው ንግግር እውነት ነው እየተባለለት እንጂ ሌላ ነገር እርሱ አምላክ ነው ማለት አይደለም። ክርስቶስ የትኛውም ቦታ ላይ እኔ አምላክ ነኝ ብሎ የተናገረበት ቦታ የለም። እኔን አምልኩኝ ብሎ የሰበከበት ቦታ የለም። ይልቁንስ እርሱ እንዳውም የአምላክ መልእክተኛ እንደሆነ ነው የተናገረው። መልእክተኛ እንደሆነ ታውቃለህ አይደል? አንዴ መልእክተኛ ሳይሆን ብዙዎችን ራሱ የሾማቸው ነበር እንጂ መልእክተኛ አይደለም። ይሾም ነበር። እርግጥ ከአብም ይሆን ከአንተን አለ አብን ማለት ነው የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ያው ክርስቶስ የተላከ እንደሆነ ተናገረ። ምን ትላለህ? የላከውንም ኢየሱስ ክርስቶስን አለ። ክርስቶስ የተላከ መልእክተኛ እንደሆነ ራሱ መስክሯል። ትክክል ነው ወይስ ተሳስቷል? ኢየሱስ አንዴ እሺ። ስለዚህ መልእክተኛ ነው ኢየሱስ አመልካውን መልካም። ሌላ ጥያቄ አለ? በቁርአን ላይ በተለይ እስላም ላይ ማወቅ የሚፈልገው ነገር ካለ? ምክንያቱም እኔና አንድ ነን እስካለኝ ድረስ እናምነዋለን። ምክንያቱም ሂዱና በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቴ አድርጓቸውን አሉ። ለምሳሌ ሶስቱን አካል ጠራና ደቀ መዛሙርቴ አድርጋቸው አለ። ይህ ደግሞ አብ እንደ አብ እሱ እንዳለ እሱም ደግሞ በአብ እንዳለ የሚያመለክት በአብ በወልድ በመንፈስ ቅዱስ ካለ በኋላ ደቀ መዛሙርታችን ሳይሆን ደቀ መዛሙርቴ አድርጓቸው ነው ያለ እና አብ ማለት ወልድ ነው። ወልድ ማለት ደግሞ አብ ነው። አንድ እንደሆኑ አንድነት ነው የገለጸው እዚህ። አሁን መናገር የፈለግከው ነገር ምንድን ነው? አንድ አጠር አድርግና ይሄን ለመናገር ፈልጌ ነው። ጥቅሶችን ነገርከን። በሱ ላይ ማድረግ የፈለግ ክርስቶስ አምላክ ነው ልትለን ነው ወይስ ምንድን ነው?
አምላክ ያው እግዚአብሔር የተገኘ አብ እውነተኛ ቃል ነው። ኢየሱስ ክርስቶስ እኔ አምላካቸው ነኝ ብሎ አንድ ቦታ ላይ አስተምሯል። ወንጌላቶች ላይ አምልኩኝ ብሏል። እኔ አምላክ ነኝ አምልኩኝ ብሏል ወይ? ኢየሱስ ክርስቶስ እኔ አምላካቸው ነኝ አምልኩኝ ብሏል ወይ? እኔም ነበርኩ በእርሱ ዘንድ በነበረኝ ክብር ምድርና ሰማያት ሳይፈጠሩ እኔ ነበርኩኝ አለ። መቼም ፍጡር ደግሞ መጀመሪያ እግዚአብሔር ሲል መጀመሪያ ሰማያና ምድርን ፈጠረ ይላል። ከዛ ነው የሚቀጥለውና ኢየሱስ ክርስቶስ ግን ራሱ ቃል በቃል ተናገረ። ሰማይና ምድር ሳይፈጠሩ እኔ ከእርሱ ጋር ነበርኩኝ እኔም አብሬው ፈጠርኩኝ ይላል መጽሐፈ ምሳሌ። እሺ ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ያለበት ወይንም ተገዙኝ ያለበት አንድ ቦታ የለም፣ አላስተማረም። ግን ምንድነው ያደረገ ያለው? ልጁ የሆኑ ጥቅሶችን እያነሳ ወደዛ ሊወስዱኝ ይችላሉ የሚል ግምት፣ ሌላ ነገር አይደለም። የትኛውም ቦታ ላይ ግን ክርስቶስ ከመጽሐፈ ምሳሌ ላይ ምዕራፍ 8 ከቁጥር 34 ክፈት። መጽሐፈ ምሳሌን ማን ነው እየተናገረ ያለው? ራሱ ኢየሱስ ክርስቶስ ነው የተናገረው ቃል በቃል። ኢየሱስ ክርስቶስ አይደለም። ኢየሱስ የሚል አንድ ቦታ ላይ ኢየሱስ የሚል ማየት ትችላለህ። ካላም አውጥተኸው የሚል ስም አለ እዚያ ላይ ያወጣት ኢየሱስ የሚል ስም አለ አለ። ኢየሱስ የሚል መጽሐፍ አንድ ይኸውልህ፣ ከሚጮህ ቦታ ትርቃለህ ከይቅርታ ጋር። እሺ መጽሐፈ ምሳሌ ስንት ከቁጥር 34 እሺ ከ22 ከፍ ብለን ጀምር። እሺ ቁጥር 34 ያው መጽሐፈ ምሳሌ ምዕራፍ 8 ቁጥር 34 አንብበ አንብበው። ከ30 ጀምሮ 30 ላይ ያሽ ሰላም የለም። ለማንኛውም እሺ እዚህ ጋር እየተናገረ ያለው ኢየሱስ ነው አይደለ? ምሳሌ ምዕራፍ 8 ቁጥር 22 ላይ እግዚአብሔር የመንገዱ መጀመሪያ ያደረገኝ በቀድሞ ስራውም መጀመሪያ እያለ ይናገራል። ይሄ እየተናገረ ያለው ኢየሱስ ነው። መጀመሪያ ነበረ እኮ እግዚአብሔር መጀመሪያ ሰማያና ምድር ሳይፈጠሩ እኔም ከእርሱ ጋር ፈጥር ያለው እያለ ራሱ ይናገራል። ከእርሱ ጋር ፈጥር ያለው ኢየሱስ ክርስቶስ አንተ ያልከው የለም። ይኸውልህ እዚህ ቦታ ግን እየተናገረ ያለው ኢየሱስ ነው ወይ ያልከው ነው። እግዚአብሔር የመንገዱ መጀመሪያ ያደረገኝ በቀድሞ ስራው መጀመሪያ ይላል። ይሄ እየተናገረ ያለው ኢየሱስ ነው።
እስኪ ወደ ላይ ከፍ በል ወደ ላይ ከሚጮህ ቦታ ትርቃለህ እባክህ። ያለ ከሚጮህ ቦታ ራቅ በል። አሁን አይሰማም? እሺ ይኸውልህ አንተ እዚህ ጋር እስካሁን አየነው የለም። እሺ እዚህ ቦታ ላይ የስራው መጀመሪያ ያደረገኝ የሚለውን ሂደህ ስታየው ጊዜ የዕብራይስጡን ፈጠረኝ ብሎ ኢየሱስ ቃል በቃል ራስ ተናግሯል። ላሳየህ ፈጠረኝ እንዳለ አምላክ እንደፈጠረው የዕብራይስጡን ነው። እኔ ግን በግሪክ በተጻፈው ነው ያየሁት። የግሪክ አንድ አይደለም። ካሳየኸኝና እኔ ካወጣሁት ከማነበው አንድ አይደለም፣ ይለያያል እኮ። እሱን እንትን በለው በግሪክ ነው የተጻፈው ታሳየናለህ ወይ? የግሪኩን ላውጣልህ ታነበዋለህ? አይዛው በአማርኛ ሆኖ ተጻፈ ነበረ፣ ግን እዚህ ጋር አንተ ካሳየኝ አንድ አይደለም። የለም ለማንኛውም የለም። እሺ አይ እሺ፣ ጥያቄ ያለው መቀጠል ይችላል። በቃ ጥያቄ ካለ ቀጥል። ያ ጥያቄ አለ? እሺ ኦሜጋ ሰላም። አልሐምዱሊላህ እንኳን አደረሳችሁ። እሺ ጥያቄ ምንድነው? በእስልምና ኢሳ የት ነው ያለው የሚለውን ነገር እንድትነግረኝ ነው። መጽሐፋችሁን መሰረት አድርጋችሁ ቁርአንን መሰረት አድርገ ኢሳ የት ነው ያለው የሚለው መልስልኝ። እሺ ዒሳ የት ነው ያለው? ዒሳ ያለው በሰማይ ላይ ነው። አምላክ አላህ ስብሐነ ወተዓላ ወደ ሰማይ አንስቶታል። እሺ በየትኛው ሰማይ ነው ያለው? ሁለተኛው ሰማይ። እሺ ወደ አላህ ወሰደው ካለ አላህ ያለው በሁለተኛው ሰማይ ላይ ነው ማለት ነው። ወደ ሰማይ ያለ ሁሉ ወደ አላህ ተብሎ ይገለጻል። መላእክቶች ከአላህ ዘንድ ናቸው ተብሎ ይናገራል ቁርአን። ያ ማለት አላህ ጋር ናቸው ማለት ሳይሆን በሰማይ ላይ ስላሉ ነው። ዒሳም ወደ አላህ ተብሎ የተገለጸው ወደ ሰማይ ስለተወሰደ ነው። እሺ ሁለተኛ ሰማይ የሚለውን እስቲ ከቁርአን ላይ ያሳየኝ እስኪ። መመሪያችን ቁርአን ብቻ ሳይሆን ቁርአንና ሐዲስ ነው። ቁርአን ላይ ያልተጻፈም ትቀበላላችሁ ማለት ነው? ቁርአን እና ሐዲስ የሚለያዩ አይደሉም። ሁለቱም ከአምላክ ከአላህ ዘንድ የመጣ መልእክት ነው። እሺ ጥሩ። አይ ድንገት ትርጓሜው ወደ በራሳችሁ ነው እንጂ እንትን የምትሉት አረገ ወደ በአባቱ ቀኝ ተቀመጠ ከሚለው ከክርስትና አስተምህሮ ጋር ሊገናኝ አይችልም። እኛ ዝም ብለን ከራሳችን አይደለም። ቤት አድርገ የአኺ ቤት አድርገ እንጂ ዝም ብላችሁ ከራሳችሁ ምናምን አልክ። ማስረጃ አትጠይቅም። እኛ ይሄን የምናገረው ከራሳችን አይደለም። ቤት አድርገሽ አለ ማለት ነው። እኛ ከራሳችን ዝም ብዬ ሊመጥቼ ዒሳ እዚህ ነው ያለው ማለት ይሄ ክህደት ነው። እኛ የሌለ ነገር በራሳችን መናገር መፈላሰፍ አይቻልም፣ አይፈቀድም። ታዲያ ማን ነው የሚናገረው ከተባለ ወይ አምላክ አላህ ሱብሓነሁ ወተዓላ ወይ በቁርአን ላይ ወይ በሐዲስ ላይ ያንን ለነብዩ ሰለላሁ ዐለይሂ ወሰለም ይገልጽላቸዋል። ገብቶሃል? ያ ነው ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ኦቲቱል ቁርአን ወሚስለሁ መዐሁ አሉ። ቁርአንን ተሰጠሁኝ ከእርሱም ጋር የእርሱን አምሳያ ተሰጠሁ አሉ። ሐዲስም ከአላህ ዘንድ ተሰጥቷቸው ነው። ስለዚህ ያን የሚናገሩት ራሳቸው ነብዩ ሰለላሁ ዐለይሂ ወሰለም እንጂ እኛ ከራሳችን አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው የተናገሩትን ላሳየህ፣ ላውጣልህ። ዒሳ ሁለተኛው ሰማይ ላይ እንዳለ ላውጣልህ። አሁን ማስረጃ ኦሜጋ ያ ሜት አድርገው ኦሜጋ እንደሱ ያና ላውጣላችሁ። ዒሳ ሁለተኛው ሰማይ ላይ እንዳለ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ያውና እዚህ ጋር ታገኛላችሁ። ሐዲሱ ምንጭን መጀመሪያ ላሳያችሁ የት እንደምታገኙት። ያውና ሙስሊም 162 ላይ ታገኙታላችሁ። እሺ ነብዩ ሰለላሁ ዐለይሂ ወሰለም ዒሳን ሁለተኛው ላይ ሰማይ ላይ እንዳገኙት ተመልከቱ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? መጀመሪያው ሰማይ ላይ ያውና አዳምን ያገኛሉ። ثم عرج بنا إلى السماء فاستفتح جبريل فقيل من أنت؟ قال جبريل. قيل ومن معه؟ قال محمد. قيل وقد بعث إليه؟ قال قد بعث إليه ففتح لنا. የመጀመሪያው ሰማይ ሲከፈት አዳምን አገኘሁት አሉ። فرحب بي ودعا لي بالخير
ثم عرج بنا الى السماء الثانيه ያውና ሁለተኛው ሰማይ ላይ እንዳገኘት ቃል በቃል ወደ አማርኛ ልቀይርላችሁ ለምን እዚሁ ላይ ያለ ሁሉንም አልቀይረው እዚሁ ላይ ያለ ልቀይርላችሁ ያውና ያው ከዚያም ወደ ሁለተኛው ሰማይ ወጣን አሉ ነብዩ ሰለላሁ ዐለይሂ ወሰለም ከገብርኤል ጋር ማለት ነው። ገብርኤልም እንዲከፈት ጠየቀ። ሁለተኛው ሰማይ የነበባ ልጆች አንተ ማነህ ተብሎ ተጠየቀ። ገብርኤል አለ። ከአንተ ጋር ማን ነው ተብሎ ተጠየቀ። ሙሐመድ ብሎ መሰከረ ገብርኤል። ሙሐመድ ተልኳልን ተብሎ ተጠየቀ። አዎ ተልኳል አለ መልአኩ ገብርኤል። ከዚያ ተከፈተልን። ከዚያም ሁለተኛው ሰማይ ላይ ማንን አገኙ? ከሁለቱ የአጎቶቼ ልጆች ብሎ ጎግል ተርጉሞታል። ነበርኩ ምን አሉ? እነርሱም የማርያም ልጅ ኢየሱስና የዘካርያስ ልጅ ዮሐንስ ነበሩ አሉ። ተቀበሉኝም ለደህንነቴም ጸለዩልኝ። ከዚያም ወደ ሶስተኛው ሰማይ ወጣን። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ራሳቸው ናቸው ከመላእኩ ገብርኤል ጋር ሰባቱን ሰማያት ባረጉ በወጡ ጊዜ በሁለተኛው ሰማይ ላይ የማርያም ልጅ ኢየሱስ ክርስቶስን ያገኙት። ማስረጃውን አየሁ ጋር እሺ፣ አመሰግናለሁ። ከቁርአኑ ደግሞ አላህ ወደ ራሱ ወሰደው የሚለውን እስኪ በአማርኛ አምጣልኝና ብታሳይኝ ደስ ይለኛል። በሱ አገላለጽ ሌሎች እሺ፣ ጥሩ ማለት አያይዘህም በሱ አገላለጽ ሌሎች የተገለጹ መኖራቸው መላእክት ከአላህ ጋር ናቸው የሚለውን አያይዘህ ሳይ። እሺ፣ ላሳይህ መጀመሪያ የዒሳን ላሳይህ ወደ አላህ ወደ እርሱ አነሳው የሚለውን ሁለት ቦታ ሳያለሁ። እሺ ወራፊዑከ ኢለየ አንደኛው ምዕራፍ አል ዒምራን ቁጥር 55 ላይ እንጂ አንዴ ላስረው ምዕራፍ 3 ቁጥር 55 ላይ አምላክ አላህ ሱብሓነሁ ወተዓላ ከአይሁዲዎች ተንኮልና ሴራ እንደሚያድነውና እንደሚወስደው ወደ ራሱ የተናገረበት ያውና እዚህ ጋር ያውና ተመልከቱ። አይሁዶችም አደሙ ይላል። ያኔ ተንኮልና ሴራ አሰቡ በመሲሁ ላይ ለመግደል ለመስቀል። አላህም አድማቸውን መለሰባቸው። ያኔ በመሲሁ ላይ ሊሆን ያሰቡትን መልሶባቸዋል። አላሳካላቸውም። እንዲገድሉት እንዲሰቅሉት አላደረገውም። ከዚያስ አላህ ከአድመኞች ሁሉ በላጭ ነውና አለ። የነ አድመኞች የሚያድሙትን አድማ ሁሉ የሚያውቅና የእነርሱን ተንኮልና ሴራ የሚያከሽፍ አምላክ ነው እርሱ። ከዚያም አላህ መሲሁን ሲያናግረው እንዲህ አለው፣ አላህም ባለ ጊዜ አስታውስ፣ ዒሳ ሆይ እኔ ወሳጅህ ነኝ፣ ወደ እኔ ማንሽህ ነኝ አለው። ከነዚያ ከካዱት ሰዎችም አጥሪህ ነኝ አለው። እነዚያ አይሁዲዎች ከነርሱ አጥሪህ ነኝ፣ አዳኝህ ነኝ፣ አድንሃለሁ እያለው ነው። ጫፉን እንዲነኩት አላደረግም። ስለዚህ አምላክ ወደ እኔ ወስጀዋለሁ እያለ ይናገራል። በሌላም ቦታ ላይ ልድገምልህና ከዚያ በእርሱ አንጻር መላእክቶችን ከኔ ዘንድ ናቸው ብሎ እንደገለጻቸው ደግሞ አሳያለሁ። ሱረቱ ኒሳ ላይ አልገደሉትም አልሰቀሉትም ካለ በኋላ አላህ ቢልቁንስ አላህ ወደ እርሱ አነሳው ብሎ ይናገራል ቁርአን። የሱረቱ ኒሳንም ላሳይህ አንዴ ልጨምርልህ 157 ላይ ያውና እኛ የአላህን መልእክተኛ የመርየምን ልጅ አልመሲህ ዒሳን ገደልን በማለታቸው ረገምናቸው ይላል። አልገደሉትም አልሰቀሉትም ብሎ አላህ ተናገረ። ከዛ ታዲያ ምን ሆነ ከተባለ ቁጥር 158 ላይ ምን ይላል? ይልቁንስ አላህ ዒሳን ወደ እርሱ አነሳው፣ አላህም አሸናፊና ጥበበኛ ነው አለ። ስለዚህ አላህ ወደ እርሱ አነሳው። ስለዚህ አሁን በዚህ አንጻር ለመላእክቶችም አላህ ከእኔ ዘንድ ናቸው ብሎ ይገልጻቸዋል። ወመን ዒንደሁ ላ የስተክቢሩን በርካታ ቦታ ላይ ከእኔ ዘንድ ናቸው ብሎ መላእክቶችን ይገልጻቸዋል። ያ ማለት ግን ከእርሱ ዘንድ አብረው ናቸው ማለት በሰማይ ላይ ናቸው ለማለት ነው። ወመን ዒንደሁ ላ የስተክቢሩን ይቅርታ ከእኔ ጋር ናቸው ይላል እንጂ ወደ እኔ ወሰድኳቸው ግን ያለ አይመስለኝም። ለመውሰዱ ለምን አስፈለገ? ከእኔ ጋር ናቸው በሰማይ ላይ እዛው ስለሚኖሩ አላህ ሱብሓነሁ ወተዓላ ከኔ ዘንድ ናቸው ብሎ ይገልጻቸዋል። ከኔ ዘንድ ናቸው ብሎ ይገልጻቸዋል። እሱን ላሳይህ ያና ሱረቱል አንቢያ 19 ላይ መሲሁን ምድር ላይ ስለነበረው ወደ ሰማይ ወሰደው ለማለት የግዴታ መወሰድ አለበት። እነርሱ እስከተባለ ተወሰዱ መባል ያስፈልጋቸው፣ ምክንያቱም ከምድር ላይ የተወሰዱ ነገር አይደሉምና። ሱራ አልአንቢያ 19 ላይ እንመልከት። ሱረቱል አንቢያ ያውና አላህ ስብሓነሁ ወተዓላ ምን ይላል? በሰማያትና በምድር ያለው ሁሉም የእርሱ ነው፣
እርሱ ዘንድ ያሉትም መላእክቶች እርሱን ከመገዛት አይኮሩም ማለት የት ነው ያሉት? እርሱ ዘንድ ከአላህ ዘንድ ነው ያሉት። ከአላህ ዘንድ ናቸው ማለት ግን የግዴታ ከእርሱ ጋር አብረው ናቸው ማለት አይደለም። በሰማይ ላይ መሆናቸውን ለመግለጽ ነው። ስለዚህ ዒሳ ወደ እኔ ያነሳሁት ሲል ጊዜ በሰማይ ያነሳሁት ነው ማለት ነው። ነቢ ሰለላሁ ዐለይሂ ወሰለም ራሳቸው ያንን ፈሰሩት። ሐዲስ ላይ በተገለጠላቸው ሄደው ባዩት ራሳቸው ሄደው አረጋግጠው ነው ሁለተኛው ሰማይ ላይ የማርያም ልጅ መሲሁን አገኘሁት ብለው ራሳቸው ተናገሩ እንጂ እኛ ከራሳችን እንደው ዝም ብሎ ተፍሲር ላይ ምናምን ሰዎች ከራሳቸው እንዳይመስላቸው። ይሄ ነው ወደ እርሱ ይነሳሉ የሚለው መላእክቶች ልጨምርልህ ኦሜጋ። እሺ ልጨምርልህ እርሱን ወደ እርሱ ይወጣሉ መላእክቶች። እሱ ነው ላሳየህ። ወደ እርሱ ስለተባለ ተዕሩጁል መላኢከቱ ወሩሑ ኢለይሂ እያለ አላህ ሱብሓነሁ ወተዓላ መላእክቶች እና መንፈስም ወደ እርሱ ወደ አላህ ወደ እኔ ይወጣሉ እያለ ይናገራል። ያው እነዚህ ጋር ተመልከቱ። መላእክቱና መንፈሱም ልኩ 50,000 ዓመት በሆነ ቀን ውስጥ ወደ እርሱ ያርጋሉ ይወጣሉ። ማን? መላእክቶች ወደ እርሱ ወደ አላህ ይወጣሉ ያርጋሉ። ወደ እርሱ ይወጣሉ ስለተባለ ግን ከእርሱ ጋር ናቸው ማለት ሳይሆን ወደ ሰማይ ያርጋሉ ይወጣሉ፣ ወደ ሰማይ ይወጣሉ ማለት ነው። ገብቶሃል? ማለት ያርጋሉ ሲል ከሰማይ ሆነው ወዴት ነው የሚያርጉት? በምድር ላይ ለምሳሌ ምድር ላይ መላእክቶች ይመጣሉ አይደለ? የሰዎችን ስራ ለመመዝገብ ምናምን በምድር ላይ ትእዛዛትን ፈጽመው ይሄዳሉ። የዛኔ ወዴት ይወጣሉ ተባሉ? ወደ እርሱ ይወጣሉ ተባለ። ወደ እርሱ ይወጣሉ ሲባል ጊዜ ወደ መላእክት ማን ነው? ወደ ሰማይ ይወጣሉ ለማለት ነው እንጂ ከእርሱ ጋር ሄደው ከአርሽ በላይ ይሆናሉ ማለት አይደለም። ከምድር ወደ ሰማይ ሲሄዱ አረጉ ነው የሚባለው በእስልምና። አዎ ከምድር ወደ ሰማይ ሲሄዱ ይሄ ማድረግ ይባላል። ማድረግ ማለት ከምድር ወደ ሰማይ መውጣት ማለት ነው። እሺ ወደ እሱ ይሄዳሉ ሲል የራሳቸውን ስልጣን ያመለክታል አይደል? ኢሳ ላይ ግን አላህ ራሱ ነው የወሰደው አይደል? አላህ ወደ ራሱ አመጣቸው የሚል ነገር የለም ለመላእክት። ለኢሳ ሲሆን ግን በልዩ ሁኔታ አላህ ወደ ራሱ ወሰደው የሚል ቃል አለ። እያንዳንዱን እየጠየቅህ ያለህን በመለስኩልህ ቁጥር ሌላ ቃላቶች እየለቀምክ ነው። ቀደም ምን አልክ? ከእርሱ ዘንድ አነሳው ስልህ ጊዜ አይ መላእክቶች ከእርሱ ዘንድ የተባሉበትን ቦታ አሳየኛል። አሳየሁህ። አይ ተነሱ የሚለውን ነው የምፈልገው አልክ። ወደ ሰማይ አሳየሁህ። እሱ ነው ሌላ ቃል ደግሞ እየመረጥክ ነው። ራስን አይ ካጠፋ ይቅርታ። ግን ማለት በራሴ እውቀት ላይ ተመርኩዤ እንዳላወራ ለዛ ብዬ ነው አንተ ባልከኝ እየሄድክ ያለሁት እና አሁን መጨረሻ ላይ ያልኩትን ንገረኝና እጨርሳለሁ። ጨርሻለሁ። ችግር የለውም። እሺ መጨረሻ ጥያቄ ምንድን ነው? አይ ለመላእክት ሲሆን ራሳቸው እንደሄዱ ነው ያርጋሉ ነው እያለ ያለው። ለኢሳ ግን አነሳው እያለ ነው ወደ ራሱ እና ይሄንን እስኪ አያይዘህ እንትን በልልኝ። ወደ እርሱ መላእክቶች ይወጣሉ ሲባል በኃይላቸው ነው ማለት አይደለም ወገናችን። መላእክቶች የሚወጡት በማን ነው ከተባለ አምላክ አላህ ሱብሓነሁ ወተዓላ ነው የሚያሳርጋቸው። እርሱንም ላሳየህ። ቅድም ሐዲሱ ላይ አይተህ ከሆነ ثم عرج بنا አሉ ነቢ ሰለላሁ ዐለይሂ ወሰለም ወደ ሰባቱ ሰማይ እያረጉ ባሉበት ጊዜ ከማን ጋር ነው ሲያርጉ የነበረው? ቅድሙ ሐዲስ ላይ ገብርኤል ጋር አይተዋል አይደል? ኦሜጋሱን እዚያ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲገልጹ ምን አሉ? ثم عرج بي ሳይሆን እኔ እንደወጣ ተደረኩኝ ሳይሆን ثم عرج بنا ብለው ገብርኤልንም አጠቃለሉት። እኔና ገብርኤልም ወደ ሰማይ አምላካችን አላህ እንድናርግ አደረገን ነው። ስለዚህ መላእክቶችን ሲያርጉ ጊዜ በአምላካቸው በአላህ ሱብሓነሁ ወተዓላ ነው፣ መሲሁም በአላህ ሱብሓነሁ ወተዓላ ኃይል ነው። ቃል በቃል የገብርኤልን በአላህ እንደሆነ ማድረጉ ነብዩ ሰለላሁ ዐለይሂ ወሰለም መስክረዋል፣ ተናግረዋል። አይ እሺ ቴንኪው አመሰግናለሁኝ። ከተቻለ አንድ ሌላ ጥያቄ ልጠይቅ። እሺ ቀደም አንዴ ሲጠይቅ የነበረው ቅዱስ የተወሰደ ቃል አይደለም ወይ ማለት በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ያለውን ቃል እያለ ኢየሱስ ክርስቶስን የሚገልጸው ከሱ የተወሰደ ሐሳብ አይደለም ወይ የሚለውንና በእስልምና ቃል የሚለው በምን ይተረጎማል የሚለውን አሁን የተናገርከኝን ሄድና ለሱ ነገረውና ሁሴን ቤት አንዴ ግባ እስኪና እነይህ በለው። አንድ ቀን ከተፈጠርክ ሙስሊሞች ቤት ገብተህ አታውቅም። ሁሴን ቤት ግባና እባክህ አንድ ቀን እነይህ በሉት። ክርስቲያኖች በፈጠራችሁ ልለምናችሁ አንድ ቀን ለምኑትና እኔ ቤት ገብቶ እዚህ ልክ እንደነዚህ ልጆች ከተናገረ እኔ ትብትኬን አጥፍቼ እጠፋለሁ ከዚህ አለ። ወረበል ከዕባ እዚህ ከመጣ እኔ አደንቀዋለሁ። ታላረ ስለዚህ እስከ ዛሬ ሙስሊሞችን እያስገባህ አየነህ፣ ጎበዝ ነህ። አንድ ቀን ደግሞ ሙስሊሞች ቤት እስኪ እንዳው ሁሱ ቤት ሂድና ግባና ወንድነትህን አሳየኝ በሉት። የዛኔ ያሳየዋለሁ። ያውቀኛል። ከዚህ በፊት ከኔ ጋር ተገናኝቶ ነበረ። ሄደህ ቪዲዮውን ማየት ትችላለህ። ከአንዲት ንግግር ማለፍ አልቻለም። ማስረጃ ወጣ ስለው ተሳርቦ ነው የሄደው። አሁን ሂድና ሁሴን ቤት ገብተህ አሳየን እስኪ በለው። አሁን ወደ ቀጣዩ ጥያቄ ሂድ። ይሄን መልእክት አንተ ለምንድን ነው እሱ ቤት ማትገባው? ሂድና አንድ የነገረው አልኩኝ። ጠየቀኝ፣ መለስኩልህ አይደለ? እኔ እነግረዋለሁ ግን
አልመለስክልኝም። አልመለስክልኝም። አንተም አሁን የእሱን ያህል የቁርአን አንደርስታንዲንግ የለህም። ምክንያቱም በቁርአን አፋፍን አዘግቶ እንደሚያስወጣ እርግጠኛ ነኝ። አትችለውም። እዚህ አሁን አንተ ቤት ስለሆነ ፎክረሃል። አትችለውም። ምንም ሌሎች ኡስታዞችም እኮ ገብተው የሚመልሱትን አተው እኮ እንዴት ተነባብረው እንደሚወጡ እኮ እያየን ነው። አንተም ከነሱ አትሻል። ሄድና ነገረው ሁሴን ቤታ እንዴት ንግባ በለው። ያውቀኛል እኔን ከአንተ በላይ። አንተ ለምንድን ነው የማትገባው? ምን ያህል እንደምትፈራው በቃ ምንም ማድረግ አይቻልም። ይሄን ለመናገር ነው የመጣው። ሄዶ ከነገር ግን አይነግረውም። አያችሁ አይደል? አሁን ወደ ጥያቄ ሂድ። አትነግሩት። እኔ እነግርሃለሁ ግን አንተ አትገባም። ቢገባም የምትመልሰው መልስ የለም። ምክንያቱም የተጻፈው ብዙ ነገር ውሸት ስለሆነ በቃ ከተጻፈው አንድ ውሸት አሳየን። አሁን ትልቁ ላይ ላደርግህ ነው። አሁን እሱ ከነገረ አንዲት ውሸት አሳየን። ትልቁ ላይ ክፈት። ያላ የተመልከቱ እፎይ ምልካቸው ልጆች ምን ያክል ውሸታምና ማህይም እንደሆኑ ከዚህ ልጅ አሁን ታረጋግጣላችሁ። አንድ አይከፍትም። አንተ ነህ ማህይም። ምንም ይኸውልህ ምን አንዲት እውነት ማችል ኖ እና ስማኛ መጀመሪያ እኮ ሀሳብን ማስጨረስ ለምን ትጮኻለህ? ቀስ በል በደንብ አድርገህ አሳያለሁ። ተረጋግተህ በደንብ እስከ አፍንጫ ነው የምነግርህ። እፎ ይመቸው በደንብ አስተምሮኛል። እኔ እንደውም ከዚህ በፊት አላውቅም። ስማኛ መጀመሪያ ለምን ትንጨረጨራለህ? ስማኛ ይሄ ሁሉ ቃላት እየታገስኩት ግን መስከት አይችልም። ወላሂ ተናደህ እድል አትሰጥም። ይኸውልህ አልተናደድኩም። ምን ያናድደኛል? ብራዘር ክፈት። ወንድ ልጅ አይደል? ለምን ትጫወታለህ? እውቀቱ ስለሌለ የምትከተለውን ስለማታውቅ ዝም ብለህ ይኸውልህ ልታደነባብረኝ። መክፈት አይችልም። ዝም ብሎ ያወራል። አንድ ብለህ እሺ ክፈተው። እሺ የቱ ጋር ክፈት? ወላሂ በራሱ ጊዜ የወረደው ወረበል ከአባ እኔም አድሚኖችም አላወረደውም። አይተነዋል። ምክንያቱም የሚጭኗቸው ነገር ውሸት እንደሆነ ያውቃል። ወላሂ ላዚ መክፈት አይችልም ነበር እና የትም አልሄድክም። እናስገባ አንድ ቁጥር ጻፍ። እሱ ከሚነግራችሁ አንዲት እውነት እንዳው ከፍታችሁን የፊት አሳዩ። እኔ ወላ አደርጋቸዋለሁ። አንድ ቁጥር ጻፍ አለ እዚህ ሆነ። የትም አልሄድክም። ያው ወዲያው እንደወረድክ ነው እያናገርኩ ያለሁት። እና አንድ ቁጥር ጻፍና እሱ ከሚነግራችሁ አንዲት ስህተት ከኢስላም ላይ አውጡ። እኔ ከፊታችሁ እየተናገርኩ ነው። እና ጻፍ አንዲት አሳዩ። እሺ እዚህ ጋር ለክርስቲያን አለ ወሱ የሚናገረው ንግግር አይ ወሱ እሺ አዳምጬሃለሁና አሁን እየሰማኋችሁ ነበር። እናም ጥሩ ነው ግን ፎክርሃል። እነጋገራለሁ። እስኪ ወንድ ከሆነ ይምጣ። እኔ እሱ ከእኔ ጋር ገብቶ ካሸነፈ ከዚህ ዓለም እጠፋለሁ ብለሃል። ቆይ አንዴ ልጨርስ። ቆይ አንዴ ቃል ተነስተ አንዴ አዳም ፎክርሃል ምናምን አይደለም። ለጠየቀው ጥያቄ መልስ ነው የተሰጠው። አሁን አንተም በቀጥታ ሂድና እስኪ ሁሴን ቤት ገብተህ እኔው ልትለው ዝግጁ ነህ አንተ ወይንስ አይደለህም? መልስ። ይሄ እንደዚህ ሆነሽ እሱ አንዴ ቆይ። አታዳምጥም? እያዳመጥኩ እኮ። በቃ እንደሱ ከሆነ ሂዳችሁ እና ክርስቲያን ተሰብስባችሁ እስከ ዛሬ ሙስሊሞች እየገቡ አየህ ድራማሽ ሊሰራሽ በሉት። አንድ ቀን ጀግና ከሆንክ ሂድና ሙስሊሞች ፊት እስኪ እነይህ ሁሴን ቤት ግባና የምታወራው ነገር እንዳው እውነት ከሆነ አሳየን እስኪ በሉት። እጠብቃችኋለሁ። እሺ አንድ ሰው እንዳይቀር። ያላ ቀጥል። እሺ ጥያቄ ያለው ካለ መጠየቅ ይችላል። እሱ መምጣት አይችልም፣ ግን እናንተ የሚጭሯችሁን ሁሉ እየመጣችሁ እዚህ መጠየቅ ትችላላችሁ። ግደሉት። እሱ ወላሂ ላዚም ሙስሊም ቤት አይገባም። ምክንያቱም የዛኔ እንጀራ እንደሚቆረጥ ያውቀዋል። በቃ ፍጻሜው እንደሚሆን ያውቀዋል። በተለይ እዚህ ከመጣ አንድ ቀን ሙስሊሞች ቤት ገብቶ አያወራም። እሱ ቤት ግን ምንም የማያውቁ ሙስሊሞችን ያስገባሉ። በዚያ ላይ በእናንተ አይምሮ ላይ ይጫወታሉ። ልክ እንዳዋቂ ይሰሯቸዋል። አይ ጥያቄ ያለው ክርስቲያን ካለ ከየትም ሰምታችሁት የመጣችሁትን መጠየቅ ትችላላችሁ። መምህሮቻችሁ እናንተን ቤታቸውን ቁጭ ብለው ይነግሯችኋል እንጂ ሰው ቤት አይገቡም። ግደሏቸው። የያዙት ውሸት እንደሆነ ስለሚያውቁ። አሁን ጥያቄ ያለ ይጠይቅ። እሺ ልቀጥል። እኔ ቀጥል። ቅድም የመለስክልኝ ላይ አላቋርጥም ብዬ ነበር ዝም ያልኩትና አንደኛ በዮሐንስ ወንጌል ላይ
ቃል እያለ በሚናገረው ላይ የእግዚአብሔር ፍጡር ነው ወደሚል ነገር ነበር ያደረገውና በዛኛው የመጽሐፍ ቅዱስ ክፍል ላይ ቃል ፍጡር መሆኑን የሚያሳይ ነገር ካለ ታሳየኛለህ። ሁለተኛ ደግሞ በቃሉን የፈጠረው ፍጥረታት በሙሉ የተገኙት አዳምንም ጨምሮ በፍጥረቱ ነው ብለሃል። ስለዚህ ኢየሱስ ክርስቶስም ቃል ሲባል ፍጡርነትን ያመለክታል ብለህ ነበር ስትናገር የነበረውና ነገር ግን በዮሐንስ ወንጌል በዛው ነው ምዕራፍ ላይ ቃልም እግዚአብሔር ነው ብሎ ተናግሯልና ፍጥረታት ለምሳሌ ምድር፣ ሰማይ እግዚአብሔር ናቸው ተብሎ አልተነገረም። አዳም ለራሱ ደግሞ እግዚአብሔር ነው ተብሎ አልተነገረለትም። ታዲያ ያ በዮሐንስ ወንጌል ላይ የተገለጸው ቃል የሚለው ልዩ የሆነ ቃል መሆኑን አያመለክትም ወይ የሚለውን ነገር እንድመልስልኝ ነው። በጣም ጥሩ። ፈጠርከኝ ብሎ የተናገረው ራሱ ኢየሱስ ክርስቶስ ነው። ስጋንም አዘጋጀህልኝ ይላል። አዘጋጀህልኝ ማለት ነው ኦሜጋ። በዛኛው የመጽሐፍ ቅዱስ ክፍል ላይ የለም እንደዛ የሚል ነገር አላየሁም እስካሁን። ላሳየህ መጽሐፍ ቅዱስ ላይ ቃል በቃል ኢየሱስ ክርስቶስ ስጋንም አዘጋጀህልኝ ዮሐንስ ወንጌል ብቻ ነው የምትቀበለው? ወጥ የሆነ አካሄድ እንድንሄድ ነው እዛ ጋር እያወራ ያለውና እዚህ ጋር እያወራ ያለው ነገር አይገናኝም። አዳምጠኝ። እያወራ ያለው ስለ አንድ ሀሳብ ነው። ስለ አንድ ሀሳብ ነው። ምዕራፍ ወረቀቱ እንጂ የሚለያየው ያኛው እዛ ጋር ይሄኛው እዛ ጋር ስለሆነ እንጂ ስለ ክርስቶስ አመጣጥ የሚያወሩ ጥቅሶች ናቸው ሁለቱም። መጽሐፍ ቅዱስ ይፈታዋል። ኦሜጋ ክርስቲያኖች በደንብ አዳምጡ። እኛ ቁርአን በቁርአን ይፈታል። ለምሳሌ እዚህ ገብርኤል ጅብሪል ብሎ ከተናገረ እዚያ ጋር ቁርአንን የሚያመጣው መልአክ ካለ ይሄ አንዱን ይፈታዋል። ከዛሊክ ልክ እንዲሁ ስለ ኢየሱስ ክርስቶስ ይናገራል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ እስከ 14 ድረስ ካልክ፣ በሌላ ቦታ ላይ ደግሞ የክርስቶስ አመጣጡን ራሱ ሲመሰክር ምን አለ? ስጋንም አዘጋጀህልኝ አለ። ያ ስጋው የክርስቶስ ስጋ እየተዘጋጀ ነው። የተዘጋጀ ማለት ደግሞ እንደ መጽሐፍ ቅዱስ ግንዛቤ የተፈጠረ ማለት ነው። ሰማይና ምድርን አዘጋጀኋቸው ሲል እግዚአብሔር ፈጠርኳቸው እያለ ነው። ክርስቶስም ስጋዬን አዘጋጀህልኝ አለ። እየተፈጠረ እንደሆነ እየገለጸ ነው። እንዲህ ብሎ ተናግሯል ክርስቶስ። ላሳይ መጽሐፍ ቅዱስ እሱን። እሺ ልክ ነህ፣ ግን አዘጋጀህልኝ እያለ ያለው መጀመሪያ የሚዘጋጅለት አካል አለ፣ ከዛ በኋላ ደግሞ የሚዘጋጅለት ስጋ አለ አይደለ? ስለዚህ በመለኮቱ ቀድሞ የነበረ ነው። ኋላ ግን የለበሰው ስጋ ግን የተፈጠረ ከአዳም የተገኘ ከፍጡሩ አዳም የተገኘ መሆኑን የሚያመለክት ነው እንጂ ቀድሞ የነበረ መኖሩን እንደሆነ ያሳያል ማለት ነው። ይሄው የመጽሐፍ ቅዱስ ክፍል ልታሳየኝ የነበረው አይደለም። ቀድሞ መኖሩ የሚያሳይ ነገር አይደለም እሱ። ነገር ግን ቀድሞ በአምላክ እውቀት ውስጥና በአምላክ ተስፋ ውስጥ ነበር ነው። እሱ ነው መጽሐፍ ቅዱስ የሚናገረው። አዘጋጀልኝ ሲል ታዲያ ህያው ሳይሆን ነው እንዴ የሚዘጋጅለት? ሰማይና ተፈጠርክልኝ ማለት ነው። ሰማይና ምድር ተዘጋጁ ይላል መጽሐፍ ቅዱስ። ተዘጋጁ ማለት ነው ማለት ነው። ተፈጠሩ ማለት ነው አይደለም። እሱማ ተፈጠሩ፣ ስጋው የተፈጠረ ነው፣ ልክ ነው። ነገር ግን ስጋ የተፈጠረለ ግን አስቀድሞ የነበረ አካል አለ ማለት ነው እዚህ ቦታ ላይ። ስለዚህ የክርስቶስ ስጋ የተፈጠረ ነው። ስጋ ሆነ የተባለው ምን ነው? ቃል ነው አይደለም? ወደ ሌላ ሀሳብ እንዳንሄድ የኛውን ዘግተን እንለፍ። ችግር የለም ማርሽ ወደዛው ላይ ቃልም ስጋ ሆነ ሲል ጊዜ ስጋ ፍጡር ነው ብሎናል። ቃል ደግሞ እግዚአብሔር ነው። እግዚአብሔር ፍጡር ሆነ ማለት ነው አይደለም? ወልድ ቃል ኢየሱስ ክርስቶስ የለበሰው ስጋ ፍጡር ነው። በመለኮቱ ግን ያው አምላክ ነው። ስጋውን አልጠየኩም። በቃ ስጋ ፍጡር ነው ብለህ ነግረኸኛል። ቃልም ስጋ ሆነ ሲል ጊዜ ቃል ደግሞ እግዚአብሔር ነው። እግዚአብሔርም ፍጡር ሆነ ማለት ነው አይደለም? ቃልም ስጋ ሆነ ማለት ስጋ ለበሰ ማለት ነው። አስቀድሞ ነበር። ቅድም ልታሳየኝ የነበረው ጥቅስ ላይ አስቀድሞ ነበር። ስጋ መልበሱ ነው የሚያሳየው። ስጋ ለበሰ አይልም፣ ሆነ ነው የሚለው። ሆነ ስለሚለው ቃል ነው ጥያቄ። ሆነ ማን ነው? ለበሰ፣ ተዋህዶ ምናምን እንደዚህ እናንተን ማጭበርበር የሚነግሯቸው ናቸው። ቃል በቃል መጽሐፉ ላይ ያለው ግን ቃልም ስጋ ሆነ ነው የሚለው። ከፍቼ ላሳየህ። ቃል ደግሞ እግዚአብሔር ነው ብለኸኛል። ስለዚህ እግዚአብሔር ፍጡር ሆነ እያልከን ነው ማለት ነው። ያማን ክርስትና ውሃ በላው። በቃ ፍጡር ነው የምታመልከው ማለት ነው። እግዚአብሔር ፍጡር ነው ብለህ ሊያምኑ ነው። እሺ ምንድን ነው? ቃልም ስጋ ሆነ ነው የሚለው አይደለ? በትክክል ቃል ነበረ፣ በመጀመሪያ ቃል ነበረ። ያ ቃል እግዚአብሔር ነው አይደለ? ያ ቃል እግዚአብሔር ነው። ያ ቃል ስጋ ሆነ ሲል ጊዜ ስጋ ደግሞ ፍጡር ነው አይደለ? በትክክል የፍጡርን ስጋ መልበሱን ነው የሚያመለክተው እንጂ አምላክ የሚለወጥ ባህሪ አይደለም። መልበሱን ያመለክታል የሚል የለም። በቀጥታ ሆነ ነው እያለን ያለው። ቃልም ስጋ ሆነ ሲል ጊዜ እንደሱ ነው የሚለው። ቃልም ስጋ ሆነ ሲል ጊዜ ቃል እግዚአብሔር ነው ብለህ ካመንክ፣ ስለዚህ በጣም ጥሩ። እግዚአብሔርም ስጋ ሆነ፣ ስጋ ደግሞ ፍጡር ነው ብለኛል። እግዚአብሔርም ፍጡር ሆነ ማለት ነው። ስለዚህ አምላክ ፍጡር ሆኗል።
አይደለም። አምላክ ከሆነማ የሚለወጥ ባህሪ የለውም እኮ። ይሄኛውም በእናንተም እኮ ታውቁታላችሁ አይደለ? የሚለዋወጥ ከሆነ ጊዜ በኋላ የሚቀየር ባህሪ የለውም አይደለ? አስቀድሞ የነበረው ያ አምላክ ቃል ተብሎ የተገለጸው ወልድ ኢየሱስ ክርስቶስ ስጋ መልበሱን ነው የሚያመለክተው እንጂ ሆነ ካልከማ አምላክ እሺ፣ ቀጥል። ሆነ ካልከማ አምላክ ፍጡር ሆኗል ማለት ነው አይደለ? አዎ እንደዛ ልትለው። ነገር ግን ለአምላክ ሲነገር ግን ለበሰ። ካስፈለገ በመጽሐፍ ቅዱስ ሌሎች ምሳሌዎችን ማየት ይቻላል። ሆነ የሚለው ለብዙ ነገሮች ሲያገለግል ማየት ይቻላል። መለወጥን መቀየርን የሚያመለክት አይደለም። ሆነ ያለ እዚያ ቦታ ላይ እሺ፣ የሎጦን ሚስት ታውቃታለህ አይደለ? በትክክል አዎ። ምንድን ነው የሆነችው? የጨው ሐውልት ሆነች ይላል። አዎ እሷ ሆናለች፣ ተቀየራለች። አይዋ። ስለዚህ ቃልም ስጋ ሆነ ይላል። መሆንን ነው እያመላከተ ያለው። ምንድነው የሆነው? ኢየሱስ ስጋ ሆነ። ስጋ ደግሞ ምንድነው? ስለ ጊዜ ፍጡር ነው አልከኝ። ስለዚህ ያ ቃል የተባለው ይዛሃል። እግዚአብሔርም ፍጡር ሆነ እያልክ ነው በቀጥታ አይደለም። እግዚአብሔር ፍጡር ሆነ እያልክ ሁሉንም ሆነ የሚለውን ከዚህኛው ሆነ የሚለው ጋር አናገናኝ። ሆነ የሚለው በአካባቢያችን ከምንጠቀመው ሆነ ለራሱ ብዙ ነገሮችን ሆነ እያልን እንገልጻለን። ነገር ግን የባህሪ ሙሉ ለሙሉ ለውጥን የሚያሳይ አይደለም። አሁን ያሳየኸኝ ሰው ነበረች፣ የጨው ሐውልት ስትሆን ባህሪዋን ትታ ሌላ ባህሪ ለበሰች ነው። ልክ ነው። ነገር ግን አሁን ላይ ድንጋዩ ብረቱ እሳት ውስጥ ሲገባ እሳት ሆነ እንላለን አይደል? ወይንም ጋለ እንላለን። የጋለ ሆነ ተለወጠ ማለት ነው። ብረትነቱን ተወ ማለት ነው አይደለም እኮ እዚህ ጋር ሁሉም ምሳሌዎች ወደ አንድ ቦታ እንጠመዝዛቸው። ኦሜጋ መጽሐፍ ቅዱስ ላይ ተመርኩዘህ ታብራራለህ። ችግር የለውም እንድታብራራ ጊዜ እሰጥሃለሁ። እምነትህን አታብራራለህ፣ ግን መጽሐፍ ቅዱሳዊ አድርገህ ያብራራልህ። ሆነ የሚለው ቃል ለስንት ይውላል መጽሐፍ ቅዱስ ላይ? ሆነ የሚለው ለስንት ዓላማ ይውላል መጽሐፍ ቅዱስ? እሺ፣ ቀንም ሆነ ሌሊትም ሆነ ይላል። እሺ፣ እዚህ ጋር ካሁን በኋላ አይመለስም ማለት ነው አይመለስም። ይኸውልህ ሆነ ሲባል ጊዜ አምላክ የዛ ላይ በቃሉ ነገራቶችን ማስከሆኑ የሚገልጽ ነው። ገብቶሃል አይደል? አሁን በእሱ እንዳሁን በመጣኸው ኢየሱስ ክርስቶስም ሆነ ሲባል ጊዜ ኢየሱስ ክርስቶስ በቃሉ አማካኝነት በአምላክ አማካኝነት የመጣ ነው የሚለውን ለመግለጽ ነው። ኢየሱስን ያመጣው ማን ነው? ራሱ ነው። ያው ራሱን የላከው ራሱን አይደለም፣ ራሱ አይደለም፣ አምላክ ነው ያመጣው። ማስረጃ ልስጥህ። እግዚአብሔር ነው ያመጣው። አምላክ አባቴ ላከኝ እያለ ይናገራል በመጽሐፍ ቅዱስ ላይ። ልክ ነው። ያው ይሄ የሀሳብ አንድነታቸው የሚገልጽ ነው። ኦሜጋ ስለ መልእክተኝነት አይደለም፣ ስለ መልእክት አይደለም ጥያቄ። ራሱን ኢየሱስን ነው እየጠየኩኝ ያለሁት እኮ። እሺ ተላከ ልትለኝ ሳይሆን ራሱን ኢየሱስን ማን ነው ያመጣው? እግዚአብሔር ራሱ በራሱ አልመጣም ማለት ነው። ራሱ እግዚአብሔር ቃል እግዚአብሔር ነው ብሎ ስለተናገረ ራሱ በራሱ ነው የመጣው ማለት ነው። ግልጽ ነው። ኢየሱስ ክርስቶስን የቃል ነኝ ብሎ አስተምሯል እንዴ? በሱ መንፈስ መሪነት አይደል ዮሐንስ ወንጌላዊ የጻፈው በመጀመሪያ ቃል ነበር ብሎ። በሱ መንፈስ መሪነት እንደጻፈ የተናገረበት ዮሐንስ የቱ ጋር ነው? እኔ ብሄድ ይሻላል ያው መንፈሴን እልክላቸዋለሁ ብሎ ለሐዋርያቱ ተናግሯል። ከሐዋርያቱ መካከል ደግሞ አንዱ ዮሐንስ ነው። ዮሐንስ ራሱ የተናገረበት ነው እያልኩኝ ያለሁት። አሁን ስለ ጸሐፊው የነገርከኝ ነው። ጸሐፊው እንደሱ ብሎ የተናገረበት የቱ ጋር ነው? ዮሐንስ ለሐዋርያቱ እኮ መንፈስ ቅዱስ ወርዶላቸዋል አይደል? ይህንን መጽሐፍ ቅዱስ ላይ አሳይ እንደማትለኝ ተስፋ አደርጋለሁ። ነገር ግን በተሰጠው መንፈስ ቅዱስ መሪነት ይህንን ቃል ተናግሮታል። እንደሱ አላሉም። ይኸውልህ የወንጌል ጸሐፊያኖች ሲጽፉ ጊዜ እንደሱ ብለው የተናገሩበት ቦታ የለም። እኛ መጽሐፍን ስንጽፍ ጊዜ በመንፈስ ቅዱስ ምሪት ጻፍን ብለው የተናገሩበት ቦታ የለም። እነሱ ራሱ ለመጻፋቸውንም አይደለም ለመጻፋቸው መንፈስ ቅዱስ በእነሱ ከወረደ አይደለም። መንፈስ ቅዱስ በእነሱ ከወረደ በመንፈስ ቅዱስ እንዳይጽፉ የሚያግዳቸው ነገር ምንድን ነው? የሚያግዳቸው ሳይሆን እነሱ እንደጻፉት መጽሐፉን ነው እያልኩኝ ያለሁት። መጽሐፉን ራሱ እነሱ እንደጻፉት ምንም ማስረጃ የለም። ያ ነው። እሺ እሱ እንኳን ግልጽ የሆነ
እሱ ሌላ ርዕስ ነው። መጽሐፍ ቅዱስን ማንጻፈው የሚለው አሁን ስለ ኢየሱስ ክርስቶስ ቃልነት እያወራን ነው። ካስፈለገ ስለ መጽሐፍ ቅዱስ ጸሐፊ ሌላ ጊዜ መነጋገር እንችላለን። ነገር ግን ቅድም ስትል አንተ ራስህ በመንፈስ ቅዱስ ምሪት ነው የጻፉት አልከኝ። ወደዛ ወደ ጽሕፈቱ ገባ። ነገር ግን ጥያቄ አሳየኝ ስላልክ ነው። እሺ አይ በቃ ኢየሱስ ክርስቶስ ያስተማራቸው ትምህርቶች አሉ። እሱ ባስተማረው ትምህርት ውስጥ አንድም ቦታ ላይ እኔ ቃል ነኝ ብሎ አልተናገረም፣ ወይም እኔ እግዚአብሔር ቃል ነኝ ብሎ አልተናገረም። የእርሱ ትምህርት አይደለም ይሄ። አይደለማ ክርስቶስ በዚህ መጽሐፍ ላይ ከተጻፈ ሌሎች ብዙ ነገሮች እንዳደረገ መጽሐፍ ቅዱስ ራሱ ተናግሯል። ኢየሱስ ክርስቶስ በ3 ዓመት የሰራትን በሙሉ መጽሐፍ ቅዱስ ላይ እናገኛለን ማለት አይደለም። ይሄ ታወቀ ነው። ወደ መጀመሪያ ጥያቄ ልመልስ ግን ከይቅርታ ጋር ቅድም ታውቁት ነው ኢየሱስ ክርስቶስ አንድ ቦታ ላይ እኔ ቃል ነኝ ወይንም እኔ እግዚአብሔር ቃል ነኝ ብሎ የተናገረበት ቦታ የለም። ይሄንን ጭንቅላታችሁ ውስጥ አድርጉት። መምህሮቻችን ጠይቋቸው። አንድ አይደለም። እሺ ቆይ እንደዛ እኮ ካልከኝ ወንድም ይቅርታ፣ መጽሐፍ ቅዱስን እኮ ኢየሱስ ክርስቶስ እኮ አልጻፈውም፣ በስጋ ባለበት ጊዜ ላይ አልጻፈውም። ነገር ግን በሱ መንፈስ መሪነት እሱ ያስተማራቸውን ትምህርት ነው የጻፉት እንጂ ከራሳቸው አንዳች አመንጭተው አይደለም የጻፉት። እሱ ካስተማራቸው የቱ ጋር ነው እንደሱ ብሎ ያስተማረው ነው አሁን ጥያቄው። መጽሐፍ ቅዱስ ላይ እንደሱ ብሎ ያስተማረበት ቦታ የለም። እሱ ከተናገራቸው ሌላ ምንም ነገር እንዳልተናገሩ ግን ብዙ ጊዜ በመጽሐፍ ቅዱስ ላይ ተናግረዋል። እና በክርስቶስ ትምህርት የማይኖር ለእርሱ አምላክ የለውም፣ አብ ወልድ መንፈስ ቅዱስ የሉትም። የክርስቶስ ትምህርት እያለ ይገልጸዋል። የሰጠኸኝንም ቃል ሰጥቻችኋለሁ ብሎ ክርስቶስ ተናግሯል። የሰጠው ንግግር ከንግግሮቹ መካከል ግን እኔ ቃል ነኝ የሚል ቃል በፍጹም የለም። እኔ አምላክ ቃል ነኝ ብሎ ተናግሮ የማያውቅ እኮ መጽሐፍ ቅዱስ ላይ ያልተጻፉ በጣም በርካታ ነገሮች እንዳደረገ ራሱ መጽሐፍ ቅዱስ ይናገራል እያልኩ እኮ ነው። ደግሞ ደገና እንዳልተናገረ የተለያዩ ናቸው። አሁን ስለ ንግግሩ ነው እየጠየኩኝ ያለሁት። ኦሜጋ ክርስቶስ የትኛውም ቦታ ላይ እኔ ቃል ነኝ ወይንም እኔ እግዚአብሔር ቃል ነኝ ብሎ የተናገረበት ቦታ የለም፣ አይገኝም መጽሐፍ ቅዱስ ላይ። ፈልገህ ማምጣት ትችላለህ ከሌላ ጊዜ። እንደዛ ይቅርታ ግን ወደ እንትኑ ከሄድን ቁርአንም ላይ ሁሉ ነገር ተጽፏል የሚል ነገር የለም። በእናንተም በእኛም በኩል ደግሞ ሁሉ ነገር ተጽፏል የሚል ነገር የለንም አይደለ? ለምሳሌ ምን ስለ አምላክ አላህ Subhanahu Wa Ta'ala ባህሪያቶች ራሱ ይነግረናል። ክርስቶስ ግን ስለ ራሱ ባህሪ ራሱ አልተናገረም። አይ መጽሐፍ ቅዱስ ላይ አሁን ያልተጻፉ በጣም በርካታ ነገሮች አሉ። እነዛ ነገሮች አልተጻፉም ማለት ግን አልተደረጉም ማለት አይደለም። ግልጽ ነው። አሁን ለምሳሌ ስለ ማርያም ስለ ሞቷ አልተናገረም ማለት ግን አልሞተችም ማለት አይደለም። አሁን ስለሱ መናገር አይጠበቅም እኮ። ዳዊት ሞቷል፣ አብርሃም ይስሐቅ ሞቷል የሚል ባይገኝ መጽሐፍ ቅዱስ ላይ አልሞቱም። ይሄ የማያስኬድ ሎጂክ ነው። አሁን ስለ አምላክ ነው እያወራን ያለ ነው። ኦሜጋ አሁን የአምላክን ባህሪ እያነሳው ያዳምጥ። ኦሜጋ አሁን የማይገናኝ ያገናኘህ ነው። ቃል የሚለው የአምላክነት መገለጫ ነው። ቀላል አረስታ አይደለም። ስለ ማርያም ስለምናምን ወረድ ብላ እንትን የምትለው ቃል የሚለው የአምላክ መገለጫና ባህሪ ከሆነ ይሄን መገለጫውና ባህሪውን የክርስቶስ ባህሪ ነው ከተባለ አምላክ ነው ከተባለ እርሱ ይሄን ባህሪውን ተናግሯል ወይ? እኔ ቃል ነኝ ብሏል ወይ? እኔ እግዚአብሔር ቃል ነኝ ብሏል ወይ? አላለም በፍጹም። ወደ ቁርአን ስታመጣ ጊዜህን ጥያቄ ልክ እንዲሁ አምላክ አላህ ስለ ራሱ ባህሪያቶች ራሱ ተናግሯል ወይ? አዎ በደንብ አድርጎ ራሱ ነው የነገረን በቁርአን ላይ ገብቷል። እርሱ ምን እንደሆነ በቁርአን ላይ ተናግሮናል። ነገር ግን ክርስቶስ የአምላክነት ባህሪ ያለው ብላችሁ የምታስቡት ይሄን የአምላክነት ባህሪ ቃል የሚለውን ቃልነቱን አንዲት ቦታ ላይ ተናግሮ አያውቅም። የእግዚአብሔር ቃል ነኝ አላለም፣ ቃል ነኝ አላለም በፍጹም። ይህ እኮ የሚታይ ግልጽ የሆነ ነገር ስለሆነ ነው። አንዳንዴ እኮ ውሸትን ለመደበቅ ስትል እኮ ነው ቃላት የምታበዛው። አሁን ለምሳሌ ማለት ነው ወንድም ይቅርታ፣ አሁን ለምሳሌ እናት አባትን ታውቃቸዋለህ አይደል? እናት አባትነን ብለው ነግረውሃል። ለምን ይነግሩሃል? የሚታይ እውነታ ነው። አምላክ እንደሆነም ግልጽ ስለሆነ አምላክ ነኝ ብሎ መናገር አይጠበቅበትም። ምንድን ነው ግልጽ ያደረገልህ አምላክነቱን? እስኪ ንገረኝ። በሚሰራው ድንቅ ስራዎች፣ በሚያደርጋቸው ከቃሉ በሚወጣው ቃል ከሚሰራቸው ድንቅ ስራዎች አንዱን ግለጽልኝ፣ የአምላክነቱን መገለጫ ነው። በጣም ጥሩ። ለምሳሌ በራሱ ስልጣን ከሞት የተነሳ አንድም ፍጡር የለም። ይህ ለአምላክነቱ ከበቂ በላይ ማሳያ ነው። ሙስሊሞች እንደማትቀበሉ ታውቃለሁ፣ ሞቷል ተነስቷል የሚለውን ነገር ግን በመጽሐፍ ቅዱስ ላይ ተጽፏል። ሙታንን ማስነሳት የምን ባህሪ? ይሄን ተአምር ነው አይደል? ሙታንን ማስነሳቱ ክርስቶስ ይሄንን ማን ያደረገለት?
በራሱ ስልጣን ነው ያደረገው፣ ወይንም ደግሞ እግዚአብሔር ያደረገው ነው። ልክ ነው። እሺ አይ ስለዚህ አምላክ ነው የሚያደርግለት፣ በእርሱ በኩል አምላክ ነው ያደረገለት። ማስረጃ ርስተህ ራሱ አይደለም ያደረገው እንዴ? ቃል እግዚአብሔር ነው ይላል እኮ። ቃሉ እግዚአብሔር እስከሆነ ድረስ ራሱ ነው ያደረገው ማለት ነው። ግልጽ ነው። አሁን ወደ ቃል ተመለሰ እንደገና። ያያችሁት አይደለ? ቅድም ወደ ድርጊቱ ልሂድ ብለኸኝ አላስከድኩህም? ካደረገው ድርጊት መካከል ሙታን ማስነሳቱን አልክ። ወደዛ ስንሄድ ጊዜ እንደገና ቃል እግዚአብሔር ብሎ መጣ። ስለዚህ እነዚያን ሁሉ ሲያደርግለት የነበረው አምላኩ ነው በእርሱ በኩል በክርስቶስ በኩል። ማስረጃ ልስጥህ። ክርስቶስ አንዲት ከራሱ ያደረገው ነገር የለም። ወደ ድርጊቱ ስንመጣ ግን ድርጊቱ የአምላክነቱን መገለጫ ይገልጻል ብሎ ነው አይደለ? ድርጊቴ ሁሉ ከኔ አይደለም ባለ ክርስቶስ ራሱ ይመሰክር አምላክ ነው ያደረገው አለ። እሱኛውን አንድምታውን ከፍተህ ማሳየት የምችል ከሆነ ማየት እንችላለን። መዝገበ ሃይማኖት የሚለው አፕሊኬሽን የክርስቶስን ቃል በቃል የክርስቶስን ንግግር ነው የምሰጠህ እኔ። አይ እኮ አንድምታ ንግግር ምናምን አይደለም። ክርስቶስ ራሱ የተናገረው ኢየሱስ ራሱ የተናገረው አትቀበለው። ዳይሬክት የጻፈው ትርጓሜ ያስፈልገዋል እንጂ በደረቁማ እንዴት ያስኬዳል? አይሆንም እኮ በደረቁ አይደለም። ክርስቶስ ራሱ ያስተማረው ትምህርት ስለዚህ አትቀበለውም። የክርስቶስ ትምህርት በደረቁ አያስኬደኝም እያለ ነው። አሁን ለምሳሌ አይደለም። አሁን ለምሳሌ አሁን በአረብኛ ነው አይደለ ቁርአን ያለው። አንብብና ተረዳ ብትሎ ያልተማረን ሰው እንዴት ነው የሚያደርገው? ተርጉምልኝ ይላል አይደለ? መጽሐፍ ማስረጃ ነው። ስለ ኢየሱስ ክርስቶስ ድርጊት ልታወራና ነበር እንዴ? ተውከው በቃ እሱን ወደ ቁርአን ገባ አይደለ እኮ አይደለም። ትርጉም ያስፈልገዋል ሁሉ ነገር። መጽሐፍ ቅዱስም ቢሆን ትርጉም ያስፈልገዋል። የትኛው ትርጉም የሚያስፈልገው? ለምሳሌ ይቅርታ ተቆራርጠን የተመለስ ኔትወርክ ይቆራረጣል። እሺ ለማንኛውም ኢየሱስ ክርስቶስ ሲያደርግ የነበረው በራሱ ስልጣን ነው ያለን ስህተት ነው። አንደኛ ቃል በቃል ኢየሱስ ክርስቶስ ስልጣን ተሰጥቶት ነው። ማስረጃ ልስጥህ ወይ ላውጣልህ ወይ ያልኩህ ነው። የራሱ ስልጣን ነው ተሰጥቶት ነው። ማስረጃ ላሳየህ ነው አሁን። እሺ ስልጣኑ ተሰጥቶት ነው። አንድምታውን ካመጣልኝ በደንብ እቀበላለሁ፣ ችግር የለውም። እና የምሰጥህን ጥቅስ አንተ የምትፈልገውን አንድምታ አምጣ። በቃ ቃል በቃል ኢየሱስ ክርስቶስ በክርስቶስ እየተሟገትኩት መጽሐፍ ቅዱስ ላይ ክርስቶስ እኔ ስልጣን ተሰጥቶኝ ነው እያለ ተሰጥቶኝ ነው ለሚለው አንድምታ ተሰጠኝ። ተመልከት፣ ስልጣን ተሰጠኝ የሚለው ቃል በቃል ያሳያችሁ ነው። ችግር የለውም። በማቴዎስ ወንጌል ላይ በርካታ ቦታ ላይ እንደዛ ብሏል። ችግር የለውም። አይዋ ያውና ኢየሱስ ክርስቶስ ምን አለ? ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። አላሁ አክበር። ተሰጠኝ ሲል ጊዜ ሰጫለ ተሰጫለ። ስልጣኑን የሰጠው ማን ነው? ተሰጪው ማን ነው? ምን ተሰጠ? እሺ ሰጪው ማን ነው? እሺ እኮ ንገረኝ አንተ። ያው የተሰጠው ማን ነው? እዚህ ጋር ተሰጠኝ አለ። የተሰጠው ማን ነው? ስልጣን ክርስቶስ። ስልጣን የተሰጠው ማን ነው? አይዋ ስለዚህ ኢየሱስ ክርስቶስ ስልጣን ተሰጥቶት ነው ማለት ነው። አላሁ አክበር። ማን የሰጠው የሚለውን ንገረኛ። እሱ ራሱ ተሰጠኝ አለ። ስለዚህ የተሰጠ ነው ስልጣኑ የሚለውን አሁን ጨረስን። ቅድምም ብሎ ነበር የትህትና ንግግር አለመሆኑን በምን ማረጋገጥ ይቻላል? የትህትና ንግግር ነው አላለም ኢየሱስ ክርስቶስ። ያን የሚያረጋግጠው አይ እንዴ እንደዛ ካለማ ምኑን ትህትና ሆነ? የትህትና ስራ ሰርተ ይሄ እኮ ትህትና ነው ካልክማ ምኑን ትህትና ሆነ? ወይንም ትህትና ነገር የሚባል ነገር የለም ወገናችን፣ ራሳችሁን አትሸውዱ። የትህትና ንግግር ነው አለ። የትህትና ንግግር ነው ቢለው የቱ ጋር ነው? አይልም እንደሱ ቃል በቃል ኢየሱስ ክርስቶስ ስልጣን በሰማይና በምድር ሁሉ ተሰጠኝ አለ። ስልጣን ተሰጥቶት እንደሆነ ቃል በቃል ራሱ ተናገረ። እንኳን ንግግሩ ይቅርና ተግባሩ ለራሱ እኮ የትህትና ህይወት ነበር አይደል? ክርስቶስ እንኳን ንግግሩ ይቅርና ተግባሩ አይደል? እኔ በትህትና የማደርገው ነገር አለ። አተንትና ራስህን አታጭበርብር። ስልጣን ተሰጥቶት ነው ሙታን ሲያስነሳ የነበረው ተአምር ሲያደርግ የነበረ። ይሄ ቃል በቃል ራሱ ተናግሯል። አሁን ተአምራቱን ሁሉ ሲያደርግለት የነበረው አምላኩ እንደሆነ የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እግዚአብሔር በኢየሱስ ክርስቶስ በኩል ድንቅና ተአምራትን አደረገለት ይላል። እነዚያ ሁሉ ድንቅና ተአምራት የክርስቶስ አይደሉም፣ ከራሱ አንዳች አያደርግም፣ የአምላኩ ነው። ይሄን ይመስላል። ጃ አለ የጌታ ሰው እሱ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነህ? አልሐምዱሊላህ። እንዴት ነህ አንተ? ኢድ ሙባረክ ብያለሁ በድጋሚ። እንኳን ያደረከን እንኳን አደረሰን። እሺ ጃ ኦሜጋ ይሰማል? ጃ ከላይ ያለው ልጅ ላስተዋውቃችሁ፣ አውሩ። ጃ ትንሽ አውራ። ኦሜጋ ረጋ ያለ ነው። እሺ አንዳንዴ ላለመረዳት እንትን ሐሰን ይቅርታ፣ ሐሰን ወይ
እንትን ያኛውን ግን በደንብ አልመለስክልኝም። እንትን ይሄ ፍጡር እኔ አሁን ለምሳሌ ቃልም እግዚአብሔር ነው ይላል አይደለ? ቃል ፍጡርነቱ የሚያመለክት ነው ብለኸኛል አይደለ? ፍጡር እኔ መልስልሃለሁ ነው የተባለለት አለ። እሺ ችግር የለም። አንተ እኔ መልስልሃለሁ ችግር ይዱስ ችግር እሺ ጥሩ ይመልስልሃል። አብራራቸው እንትን ብለው አውሩ። እግዚአብሔር ፍቅር ነው ይላል። እግዚአብሔር ፍቅር የሚባል እግዚአብሔር አለ ማለት አይደለም። እግዚአብሔር ኃያል ታወራላችሁ። የቀጥሉ ባረከላሁ ፊክ። እሺ ኦሜጋ በድጋሚ ሰላም ላንተ ይሁን። እሺ ሰላም ይያለሁ። ትንሽ የሚረብሽ ድምጽ አለ። ድምጹን ለማስተካከል ሞክር። ያ ጀማ ታፕታፕ አድርጉ። እሺ ታፕታፕ ኮፒ ሊንክ አድርጉ ሁላችሁም። ኢንሻአላህ እንቀጥላለን።